ሰላም ተማሪዎች ዛሬ ግሬድ 12 ጂኦግራፊ ዩኒት 7 እንቀጥላለን። ኮንቴምፖራሪ ግሎባል ጂኦግራፊካል ኢሹ ኤንድ ኮንሰርን የሚል አለ። የመጀመሪያው ኮንሴፕት ክላይሜት ቼንጅ ነው። ክላይሜት ቼንጅ ኢዝ ኤ ማጀር ግሎባል ኢሹ ዛት ፖዝ ሲግኒፊካንት ትሬትስ ቱ ፒፕል ሊቭስ ኤንድ ላይቭሊሁድስ። ምንድነው ክላይሜት ቼንጅ ማለት? አሁን አለማችን ላይ በጣም ትልቅ የሚባል ችግር ሆኗል ማለት ነው። ምክንያቱም የሰዎችን ህይወትና የመኖር ሁኔታ ትሪት እያደረገ ወይም እየተፈታተነ ስለሚገኝ ማለት ነው። ኢት ሪኳየርድ አለ ኮምፕሬሲቭ ስትራቴጂስ ዛት አድሬሲንግ ሶሻል ኢኮኖሚካል ኤንድ ኢንቫይሮንሜንታል ኮንሲኩዌንስስ። ስለዚህ በጣም አሁን አስፈላጊ የሆነ ሪኳየር የሚያስፈልገው ነገር ምንድን ነው? ስትራቴጂ መወጣት አለበት። ይህን በማህበረሰቡ በኢኮኖሚና በኢንቫይሮንሜንታል ላይ የሚያደርሰውን ኮንሲኩዌንስ ወይም ደግሞ ውጤት አድሬስ ለማድረግ ወይም ደግሞ ኮንትሮል አድርጎ ለመያዝ የሚያስፈልጉ ስትራቴጂዎች አሉ። The Paris Agreement endorsed by 195 countries in 2050 aim to curb emission and strengthen climate risks management. አሁን በ2015 195 ሀገራት የጻፉት ህግ አለ። ይሄም ደግሞ ምን መሰላችሁ? ፓሪስ ላይ ተገናኝተው የተስማሙት ስምምነት ያደረጉትኝ ለክላይሜት የሚያጋልጡንን ችግሮች ልቀቶች አሉ ለክላይሜት ኮንትሪቢዩት የሚያደርጉትን እነሱን ምን ማድረግ ሪዲዩስ ከርብ ማድረግ ማለት ሪዲዩስ ማድረግ መቀልበስ ወይም ደግሞ መቀነስ። ከዛ ደግሞ ስትሬንግዝ ክላይሜት ሪስክስ ማኔጅመንት የክላይሜት ችግሮች ሪስኮችን ማኔጅ የምናደርግበትን ሁኔታ ምን ማድረግ አለብን? ማጠንከር አለብን። ማለት የተለያዩ ላይክ ሚቲጌሽን ኤንድ አዳፕቴሽን ስትራቴጂዎች አሉ። እነሱን ጠንካራ በሆነ ሁኔታ ቀጥለን የክላይሜት ሪስክ ምን ማድረግ አለብን? ሪዲዩስ ማድረግ አለብን ማለት ነው። however if greenhouse gas emission continue without significant reductions global temperature are projected to raised by 2.5 degrees Celsius to 4.5 degrees Celsius። ምን መሰላችሁ? ግሪንሃውስ ጋዝ ኢሚሽን ያለምንም ፈጣን ሪዳክሽን በፍጥነት ሪዲዩስ ካልተደረገ የግሪንሃውስ ጋዝ ኢሚሽን ወይ ደግሞ ለግሪንሃውስ ጋዝ ኢሚሽን ልቀት አሉ። ልቀቶቹ እነዛ ካርቦን ዳይኦክሳይድ ሚቴን የሚባሉት እነሱን ካልቀነስነ ተብሎ የዓለማችን ቴምፕሬቸር ከ2.5 ዲግሪ ሴልሺየስ ወደ 4.5 ዲግሪ ሴልሺየስ ይጨምራል። Climate change has various effects on the plants such as melting ice and raising sea levels. Melting glacier and ice sheets contribute to raising sea levels. Treating coastal area ምን መሰላችሁ? የበረዶ ቅልጠት ለሲ ሌቭል ወይም ደግሞ የባህር ዳርቻ ወይም ደግሞ የባህር ወለል ስፋት እንዲጨምር ያደርገዋል። ይሄ ደግሞ melting of glacier and ice sheets የበረዶ ግግርና በረዶዎች ሲቀልጡ መልት ሲያደርጉ ለሲ ሌቭል ወይም ደግሞ ሲ ሌቭል ራይዝ እንዲጨምር ያደርጋሉ፣ ኮንትሪቢዩት ያደርጋሉ ወይም አስተዋጽኦ ያደርጋሉ። ይሄ ደግሞ በኮስታል አካባቢ የሚገኙ ሀገራትን ወይም ደግሞ በኮስታል አካባቢ የሚገኙ መንደሮችን ትሪት ያደርጋቸዋል ወይም ደግሞ እነሱን ይጎዳቸዋል ማለት ነው። እንዴት ነው የሚጎዳቸው? ላይክ ፍሉዲንግ እንዲከሰት ያደርገዋል። ያን አካባቢ ምን ይሆናል? በበረዶ እንዲመታ ያደርገዋል። ስለዚህ እነዚህ ነገሮች አንዱ ምክንያቶች ናቸው፣ የክላይሜት ቼንጅ ኢፌክቶች ናቸው ማለት ነው። ኢምፓክትስ ኦን ዋይልድ ላይፍስ ኤንድ ሃቢታትስ በዱር እንስሳትና በሃቢታት ወይም ደግሞ በመኖሪያዎች ላይ ያለው ኢምፓክት ተጽዕኖ ምንድነው ይለናል። ቼንጂንግ አለ ቴምፕሬቸር ዲስራፕት ዋይልድ ላይፍስ ሃቢታት ኤንድ ኢንዳንጀር ስፒሺስስ ላይክ ዘ አዶሊን ፔንጊው ኢን አውስትራሊያ ማለት ነው። አሁን እንግዲህ በዱር እንስሳትና በሃቢታት ላይ ቴምፕሬቸሩ በጨመረ ቁጥር እነዚህ ሃቢታት ዲስትራክሽን እንዲከሰት ያደርገዋል። ይሄ ሃቢታት ዲስትራክሽን ለምሳሌ አሁን ስጋት ውስጥ እንዲገባ ያደረገው ወይም ደግሞ መኖሪያ ዲስራፕት እንዲያደርግ ወይም ደግሞ ዲስትራክሽን እንዲከሰት አንዱ ኤግዛምፕል የሚሆነው በአውስትራሊያ ምሳሌ አዴሊን ፔንጊው የሚባል አውስትራሊያ አካባቢ ያለ ይሄ አሁን ተጠቅቷልኝ። ስለዚህ አንድ ማሳያ ነው። ክላይሜት ቼንጅ አንዱ ኢምፓክቱ ምንድነው? የዱር እንስሳትንና ክላይሜት ቼንጅ የሚከሰትበት አንዱ ካቲንግስ ኦፍ ትሪ ነው። ካቲንግስ ኦፍ ትሪ ካለ ደግሞ ምንድነው? ሃቢታት ዲስትራክሽን አለ ማለት ነው። ስፔሻሊ ዋይልድ ላይፍ ላይ ማለት ነው። ስለዚህ
ለዚህ ደግሞ አንዱ ኤግዛምፕል ማን ነው? አዴሊ ፔንጊው የሚባለው አውስትራሊያ ላይ የሚገኘው ነው ማለት ነው። ቼንጂንግ ኢን ዌዘርን ፓተርኑ ቼንጅ ሲያደርግ ወይም ሲለወጥ ግሎባል ፕሬሲፒቴሽን ፓተርንስ አር ቼንጂንግ ኮዛል ኢንክሪዚንግ ሪስክስ ኦፍ ድሮት ኤንድ ፍሉዲንግ ኢን ሳም ሪጅንስ። አያችሁት? የዓለማችን ፕሬሲፒቴሽን ወይም ደግሞ የዝናብ መጠን ፓተርኑ ሁኔታው ሲቀየር ድሮት እና ፍሉዲንግ በአንዳንድ ቦታዎች የሚላሉ ይጨምራሉ ማለት ነው። አሁን ለምሳሌ ክላይሜት ቼንጁ ኢንክሪዝ ቢያደርግ ክላይሜቱ ቢጨምር ምን ሊጨምር ይችላል? ድሮት ይጨምራል። በዚህ ምክንያት ደግሞ በድርቅ ምክንያት ደግሞ ክላይሜት አሁን ፕሬሲፒቴሽኑ ቢቀንስ ድሮት ይፈጠራል። ፕሬሲፒቴሽኑ ከቀነሰ ድሮት ይፈጠራል። ከጨመረ ደግሞ ፍሉዲንግ ይፈጠራል ማለት ነው። ስለዚህ ይሄ ሁለቱም ምንድነው ኢምፓክት አለው ወይንም ተጽዕኖ አለው። ይሄ አንዱ የክላይሜት ቼንጅ ምንድነው ኢምፓክት ነው ማለት ነው። ኢመርጂንግ ኢሹ ሰርቴን ስፒሺስስ ላይክ ፔስትስ ኤንድ ጄሊፊሽስ ፖፑሌሽን አር ትራይቪንግ ዲዩ ቱ ክላይሜት ቼንጅስ። ስትራይቭ እየሆኑ ነው በክላይሜት ቼንጅ ወይም ደግሞ በክላይሜት ለውጥ ምክንያት እነዚህ ፔስቲ ኤንድ ጄሊሽ ፊሽ የሚባሉት እየተጎዱ ይገኛሉ ማለት ነው። ክላይሜት ቼንጅ ኢን ማጆር subjects of extensive academic researches worldwide and it is fundamental spatial phenomena. ክላይሜት ቼንጅ እንደ አንድ አካዳሚክ ሳብጀክት ይወሰዳል። ምክንያቱም በዓለማችን ከፍተኛ የሆነ ሰርችንግ እና አካዳሚክ ሰርች ያስፈልገዋል ወይም ደግሞ እነዚህ ከፍተኛ የሆነ ጥናት ያስፈልገዋል። ማን ክላይሜት ቼንጅ ማለት ነው። ምክንያቱም ከፍተኛ የሆነ ምንድን እያደረሰ ስለሆነ ጉዳት እያደረሰ ስለሆነ ማለት ነው። ዴዘርቲፊኬሽን ተማሪዎች ከዚህ ጋር ግን ስለ ዴዘርት እና ስለ ዴዘርቲፊኬሽን የሚያውቁት ነገር አለ። ስለ በረሃማ እና ስለ በረሃማነት በረሃ ዴዘርት አር አለ ኤሪያ ኦፍ ዘ ኤርዝ ዛት ሪሲቭድ ቬሪ ሊትል ሬንፋልስ ታይፒካሊ 215 ሚሊየን ኦር ሌስ ዛን ፐር ይርስ። ያችሁት ምን መሰላችሁ? ዴዘርት የሚባለው ወይ ደግሞ በረሃ የሚባለው የሆነ ኤሪያ ወይም ደግሞ የሆነ ቦታ ላይ ከ250 ሚሊ ማይል ወይም ደግሞ ከ250 በታች የሆነ የዝናብ መጠን ሲያገኝ ወይም ደግሞ ከዚህ ጋር እኩል የሆነ ከ250 ያንሳል ወይም ደግሞ ያነሰ ወይም ደግሞ እኩል የሆነ የዝናብ መጠን ሲያገኝ ምን ይባላል? ዴዘርት ይባላል። ዴዘርቲፊኬሽን ደግሞ ከዴዘርት የሚያስለየው ምንድነው? ሁማን ኢንዲዩስድ ላንድ ዲግራዴሽን ታይፒካሊ ኢን ድራይ ኤንድ ሰሚ ሁሚድ ሪጅንስ በደረቃማ እና በከፊል እርጥበታማ ሪጅኖች አካባቢ በሰው ሰራሽ ወይ ነው በሰው ምክንያቶች መሬቶች ዲግራድድ ሲሆኑ የሚከሰት ነው ዴዘርቲፊኬሽን ወይ ነው በረሃማነት የሚባለው ላይክ ካቲንግስ ኦፍ ትሪ እነዚህን የመሰሉ ናቸው። ይሄ ደግሞ ዳዝ ኖት አፕላይ ናቹራል ዴዘርትስ። ይሄ ምንድነው? ናቹራል ዴዘርት ላይ አፕላይ አይሆንም። በቃ ናቹራል ዴዘርት የሚባለው ምንድነው? ላይክ ዝም ብሎ በክላይሜት ቼንጅ ምክንያት የሚመጣ ያው ትክክለኛ ኮዙ ሁማን ኢንዱስድ ቢሆንም ግን በተፈጥሮ ሁኔታ የሚመጡ አሉ። ደረቃማ ቦታዎች አሉ። ዴዘርቲፊኬሽን ጌንድ አለ አቴንሽንስ አፍተር ዘ extended drought in the Western African Sahel in the 1970s and was discussed in the United Nations Conference on Desertification 1977. ምን መሰላችሁ? ዴዘርቲፊኬሽን ትኩረት እየተሰጠው የመጣው ከ1970 በኋላ ማለትም ከዌስተርን አፍሪካው ድርቅ በኋላ ነው። ዌስተርን አፍሪካ ላይ ሳሂል በምትባለው ቦታ ላይ ድርቅ ወይም ደግሞ ምን አጋጥሞ ነበር? ድርቅ አጋጥሞ ነበር ወይም ድሮት አጋጥሞ ነበር። ከዚህም በኋላ ዓለማችን ላይ ትኩረት የተሰጠው መጣ። ስለ ዴዘርቲፊኬሽን የተለያዩ ኮንፈረንሶች ስብሰባዎች የተደረጉ መጡ ማለት ነው ከ1977 በኋላ። ዩናይትድ ኔሽን ዲፋይን አለ ዴዘርቲፊኬሽን አለ ሁማን ኢንዱስድ ላንድ ዲግራዴሽን ባይ ድራይ ኤንድ ሰሚ ሁሚድ ሪጅንስ። አያችሁ ዩናይትድ ኔሽን ዲፋይን እንደሚያደርገው ከሆነ ዴዘርቲፊኬሽን ወይም ደግሞ በረሃማነትን በሰዎች ምክንያት መሬቱ ዲግራድ ሲሆን የሚመጣ ችግር ነው። ስፔሻሊ በደረቃማና በከፊል እርጥበታማ አካባቢዎች ይለናል። አኮርዲንግ ቱ ዘ አይፒሲሲ ዴዘርቲፊኬሽን ኢዝ ላንድ ዲግራዴሽን ኢን ሬድ ሰሚ ሬድ ኤንድ ድራይ ሰሚ ሁሚድ ኤሪያ ሪዛልትስ ፍሮም various factors including human activity and climate change። አያችሁት? እንደ አይፒሲሲ ከሆነ ዴዘርቲፊኬሽን ወይም በረሃማነት የምንድነው? በእነዚህ በደረቃማ በከፊል ደረቃማ በበረሃማ
በከፊል በረሃማ በደረቃማ ቦታዎችና በከፊል እርጥበታማ አካባቢዎች ላይ በተለያዩ ምክንያቶች አማካኝነት መሬቱ ዲግራድድ ሲሆን የሚከሰት ሲሆን ይሄ ደግሞ ሁለት ፋክተሮች አሉት። እነሱም ሁማን አክቲቪቲ የሰዎች ተግባርና የክላይሜት ቼንጅ ወይም ደግሞ የአየር ንብረት ለውጥ ነው ይለናል። the extent and intensity of desertification have increased in some dry lands area over the past few decades በባለፉት 10 ዓመታት አካባቢ በደረቃማ መሬቶች ላይ ዴዘርቲፊኬሽን ወይም ደግሞ በረሃማነት እየጨመረ መጥቷል። ደግሞ ኢንተንሲቲ የሚያደርጉት ወይም ደግሞ የሚያበረታቱት ነገሮች እየጨመሩ መጥተዋል። ድራይላንድ cover about 46.2% of the global land area and are home to 30 billion peoples are vulnerable to desertifications በዓለማችን 46.2% ወይም ደግሞ እስከ 47 የሚደርስበት አጋጣሚ አለ። ግሎባል ላንድ ኤሪያ ወይም ደግሞ ደረቃማ በዓለማችን ደረቃማ መሬት የሚባለው ከ46 ዲግሪ ሴልሺየስ በላይ ነው። ማለት ከ46 ዲግሪ ይቅርታ በጣም 46.2 ዲግሪ ይሸፍናል እና ከዚህ በ3 ቢሊዮን የሚቆጠር ህዝቦች ደግሞ ለዴዘርቲፊኬሽን በጣም ተጋላጭ ናቸው ማለት ነው። ላንድ ዲግራዴሽን ዲው ቱ ዴዘርቲፊኬሽን ኢዝ a serious problem impacts billions አያችሁት መሬት በዴዘርቲፊኬሽን ምክንያት የመሬት ዲግራድድ መሆን በጣም ሲሪየስ የሆነ ትኩረት ሊሰጠው የሚገባ ችግር ነው። ምክንያቱም በጣም ብዙ ቢሊዮን የሚሆኑ ህዝቦችን ሚሊዮን የሚደርሱ ህዝቦችን እየጎዳ ስላለ ማለት ነው። በ1980ዎቹ ኒር 10% of dry lands have become more desert likes አያችሁት በ1980ዎቹ አካባቢ 10% የሚሆነው ደረቃማ መሬት በደዘርት የተሸፈነ ነበር ወይም ደግሞ ደዘርት አጋጥሞት ነበር። በዚህ ምክንያት አፌክትድ አለ ራፍሊ 500 ሚሊዮን ፒፕል ኢን 2050 በ2015 500 ሚሊዮን የሚደርሱ ህዝቦች ምን ብለው ነበር ተጎድተው ነበር በዚህ ምክንያት ማለት ነው። 10%ቱ ወደ 500 ሚሊዮን ህዝቦችን አፌክት አድርጓል ወይም ጎድቷል ማለት ነው። the regions most are affected by desertification are South and Eastern Asia, the Saharan regions including the Northern Africa and the Middle East አሁን ስፔሻሊ በዴዘርቲፊኬሽን እየተጎዱ ያሉት ሀገራት እነማን ናቸው? ሳውዝ በሳውዝ እና በኢስተርን በኩል ማለት ሳውዝ እና ኢስት በኩል ያሉ ኤዥያ ላይ ከዛ ደግሞ ሳሃራ ሪጅን በሳሃራ ሪጅን ደግሞ ለምሳሌ ሳሃራ ይሄ ነው ብንል በዚህ ደግሞ በኖርዘርን እና በማን ያሉት በሚድል ኢስት ከሜዲትራኒያን ሪጅን ወደ ዛሬ አቀበለው ማለት ነው። ሚድል ኢስት ያሉት ሀገራት ላይ እነሱም እየተባሉ ነው እየተጎዱ ይገኛሉ ማለት ነው። ወይ ደግሞ በዴዘርቲፊኬሽን አፌክትድ የተደረጉ ሪጅኖች ናቸው። ከዚህም በመቀጠል ከዚህ ጋር ካራክተሪስቲክስ ኤንድ surface area of the world drylands ይለናል። dryland encompass arid, semi-arid and semi-humid area cover almost half of 47% of the earth's land surfaces አያችሁት dryland የሚባለው ምንድነው? ደረቃማ ከፊል ደረቃማ እና በረሃማ ከፊል በረሃማ እና ከፊል እርጥበታማ ሪጅንን ያጠቃለለ ሲሆን 47% የሚሆነውን የመሬት ሰርፌስ ይወስናሉ ይይዛሉ ወይንም ከቨር አድርገው ይሸፍናሉ። ራፍሊ 6.45 ቢሊዮን ሄክታርስ ማለት ይሄ ወደ ሄክታር ሲቀየር ወደ 6.45 ሄክታር አካባቢ ይሆናል ማለት ነው። this region express harsh conditions due to limited rainfall and combinations of climate factors በክላይሜት ፋክተር ወይም ደግሞ በአየር ንብረት ለውጦች ወይንም ለአየር ንብረት ለውጥ ፋክተሮች አሉ ምክንያቶች አሉ በእነሱና የዝናብ መጠኑ ሊሚት በመሆኑ ወይም ደግሞ ዝቅተኛ በመሆኑ ምክንያት እነዚህ አካባቢዎች ሃርሽሊ ትሪት እየተደረጉ ወይም ደግሞ ሃርሽሊ ኤክስፕረስ እየተደረጉ ይገኛሉ ማለት ነው። ድራይላንድ አር አለ ካታጎሪ ኢንቱ ሃይፐር ሬድ ማለት ምንድነው? ሪል ዴዘርት ላይክ ዘ ሳሃራ ሪል ዴዘርት ወይም ትክክለኛ በረሃ የሆነ ልክ እንደ ሳሃራ ሬድ ሰሚ ሬድ ኤንድ ሰቢ ሁሚድ ሪጅን ዊዝን ዘ ላተር ስሪ ታይፕስ ሌሎቹ ደግሞ ድራይላንድ ግን ይከፋፈላል ብለናል። የመጀመሪያው ሃይፐር ሬድ ወይም ደግሞ ትክክለኛ የሆነ ድርቅ ቦታ ነው። ይሄ ደግሞ ወይንም ትክክለኛ የሆነ ዴዘርት በረሃማነት በረሃ ነው ላይክ እንደ ሳሃራ ያለ። ሌሎቹ ደግሞ
በረሃ አለ፣ ሰሚ ሮይድ አለ፣ ከፊል በረሃም አለ፣ ሰሚ ሁሚድ ሪጅኖች አሉ። እነዚህ ሶስቱ ሌሎች ለዴዘርቲፊኬሽን የተጋለጡ ምኖች ናቸው፣ ታይፖች ናቸው ወይም ደግሞ አይነቶች ናቸው። አራውንድ 70% ኦፍ አለ the 5.2 ቢሊየን ሄክታርስ ኦፍ ድራይ ላንድስ ዩዝድ ፎር አግሪካልቸር ኦልሬዲ ዲግራይደድ። አያችሁት 70% የሚሆነው ማለትም ወደ ሄክታር ሲቀየር ደግሞ 5.2 ቢሊየን ሄክታር የሚሆነው ደግሞ የደረቃማ ቦታ ለምንድነው የሚውለው? ለአግሪካልቸር ነው። ይሄ ደግሞ ኦልሞስት ምን ብሏል? ዲግራድድ ሆኗል ወይም ደግሞ ይሄ የአፈር ለምነቱን አጥቷል ወይም ዲግራድድ ሆኗል ማለት ነው፣ ተሟጧል። ዴዘርቲፊኬሽን ኢዝ ድራይ ላንድስ አፌክትድ ራፍሊ 1/4 ኦፍ the earth's surfaces and 2/3 of all country። አያችሁት ምንና ዴዘርቲፊኬሽን ማለት በድራይ ላንድ አካባቢ 1/4ኛውን የሚሆነውን የመሬት ሰርፌስ ወይም ደግሞ አካል ምን አድርጎታል? ዴዘርቲፊኬሽን አጋልጦታል ወይም ደግሞ አፌክት ተደርጓል። እንደየ ሀገራቱ ስናየው ደግሞ በሁሉም ሀገራት ላይ 2/3 የሚሆነው ይሸፍናል ማለት ነው። ይህ ካራክተሪስቲክሶች አሉት። ይሄን አይተን እናቆማለን። ካራክተሪስቲክሶች ኦር ፊቸርስ ኦፍ ድራይ ላንድ ካራክተሪስቲክስ ወይም ፊቸር የሚባሉት አሉት። ሎው ኤንድ አንፕሬዲክቴብል ፕሬሲፒቴሽንስ ዝቅተኛ የሆነ ዝናብና ምንድነው አንፕሬዲክቴብል ወይም ደግሞ ሊገመት የማይችል የሆነ በዚህ ጊዜ ይመጣል ብለን የማንወስነው ፕሬሲፒቴሽን ወይም ደግሞ የዝናብ መጠን ያጋጥመናል። ኤክስትሪም ቴምፕሬቸር ፍላክቹዌሽን ቢትዊን ዴይ ኤንድ ናይትስ። አያችሁት በቀንና በሌሊት የተለያየ ኤክስትሪም የሆነ ቴምፕሬቸር ፍላክቹዌሽን ወይም ደግሞ መለዋወጥ ሲኖር። ሶይል ዛት ኢዝ አለ ፖር ኢን ኦርጋኒክ ማቴሪያልስ። አያችሁት መሬት ላይ ኢንኦርጋኒክ ማቴሪያሎች እንዲሆኑ ዝቅተኛ ሲሆኑ ማለት ነው። ዋተር ስካርሲቲ ላክ ኦፍ ዋተር ፎር ኮንሳምፕሽንስ። አያችሁት የውሃ እጥረት ሲኖር ስፔሻሊ ለመጠጥነት የሚለው ውሃ ወይም ደግሞ ላክ ኦፍ ዋተር ፎር ኮንሳምፕሽንስ ለኮንሱም የምናደርገው ወይም ደግሞ ልንጠቀመው ለፍጆታ የምንጠቀመው ዋተር ውሃ ስናጣ ማለት ነው። ምክንያት እንዴት ልናጣ እንችላለን? በረዶች እየቀለጠው አይደለ ካላችሁት ያንን ፍሬሽ ዋተር ሊሆን አይችልም። ስፔሻሊ ከውቅያኖሶች ጋር ስለሆነ ማለት ነው ምን የሚያደርገውኝ የሚዋሃደው። ፕላንት ኤንድ አኒማል አዳፕትድ ቱ ፕላንት ኤንድ አኒማል አዳፕትድ ቱ ሬድ ኮንዲሽንስ ሂት ሬዚስታንስ ላክ ኦፍ ዋተር። አያችሁት አኒማል እና እጽዋትና እንስሳት ይሄ ደረቃማ ኮንዲሽኑ ያደርጋሉ፣ አዳፕት ያደርጋሉ፣ ይቀበላሉ። ምክንያቱም ሂት ሬዚስታንስ የሙቀት ምን አለ ሬዚስታንስ ሙቀቱ ምን ይላል ይጨምራል። የውሃ እጥረት ደግሞ አለ። በዚህ ምክንያት እነዚህ ፕላንትና አኒማሎች ይጠፋሉ። ቅድም ዋይልድ ላይፍን አፌክት ያደርጋል ክላይሜት ቼንጅ እና ይሄን ዴዘርቲፊኬሽን የነዚህ የክላይሜት ቼንጅ ሆነም የዴዘርቲፊኬሽን ሆነ የዴዘርት አባታቸው ማን ነው? ክላይሜት ቼንጅ ነው ስለሆነ ማለት ነው። በቃ የሁሉም የበላይ ማን ነው? ክላይሜት ቼንጅ ነው። እነዚህ ሁሉ በአጠቃላይ ክላይሜት ቼንጅ ይባላሉ። ቀጣይ ኮዝስ ኦፍ ዴዘርቲፊኬሽን የሚለውን እናያለን። ከተመቻችሁ ፍሎው ላይክ ሼር አድርጉኝ። ባይ ባይ።